ሩትዬ ካናዳ ገባች። ኦማይ ጋድ! ለውጭ ለመሄድ የመጣላትን ሀሳብ ተቀብያለሁ። ትንሽ እረፍት ፈልጋለሁ እና ከልጄ ጋር እንግዲህ ከሀገር ወጥቻለሁ በማለት እንደዚህ አምራ ቆንጅዬ ሆና መታለች ማለት ነው። ኦኤምጂ! እንዴት አባቷ ነው ደግሞ የምታምረው በእናታችሁ። ኦማይ ጋድ! እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሩትዬ እንግዲህ በዚህ ሰሞን ከዚህ ጭንቀት እንድትገላገይ ትንሽ በውቀት እረፍት እንድትወስጂ ውጭ አገር የመሄዱን ፕሮሰስ እንዳለ እኛ እንጨርስልሻለን ብሎ ነበረ። ጓደኞቿ እንግዲህ እሱን አስብበታለሁ ብላ ነበረ። ካስታወሳችሁት አስብበታለሁ እና ተቀብየዋለሁ በማለት እንግዲህ ከሀገር ወጥታለች ማለት ነው። እንዲህ እውነት ነው በሉኝ፣ እውነት ነው ከሀገር ወጥታ ነው በሉኝ። ባትወጣ ጥሩ ነበር፣ እዚሁ ሆና ብትጋፈጥ ጥሩ ነበር። ግን ያው እዛ ለማቆየት ሳይሆን ለረፍት ብቻ ነው የሄድኩት ብላ እንግዲህ ፎቶ ፖስታለች ማለት ነው። ማታ ደግሞ እንግዲህ ቦታው ላይ ሆና ስትዝናና ታሳየናለች ብዬ ተስፋ አደርጋለሁ ማለት ነው። ቤተሰብ አይመስላችሁም? እኔ ግን እንደዛ ነው የሚመስለኝ። እንዴ ሩቲ ጀግኒቷ ማለት ነው። ይገባሻል። ደግሞ ትንሽ ተዝናተሽ ከዚህ ጫጫታ ኩኩታ ከሆነ የሆነ ኩሽኩሽ ካለበት ሰፈር ወጥተሽ ትንሽ እየተረጋግተሽ ብትመጪ ለአንቺ ራሱ እረፍት ነው፣ ለልጅሽም እንደዛ። ግን እናንተ ሕፃን ልጅ ተይዞ በዚህ ሰዓት የ2 ወር አራስ ተይዞ ከሀገር መውጣት ይቻላል እንዴ? አይ ከተቻለ ጥሩ ነው፣ ደስ ይላል። ሩትዬ ይመችሽ የኔ ጀግና፣ የሴቶች ምሳሌ ማለት ነው። ትላንት እንግዲህ መታ ከብሩኬ ጋር እንደዛ ሲንጫጩ ነበረ። ልኩን ነግረዋለች ማለት ነው። እሷን ለማናደድ ነበረ ሙከራ ያደረገው ይሄ ጫታም የሆነ ልጅ ማለት ነው። ሲያስጠላ የራሱን ህይወት አይኖርም። ልኩን ነግራ እንግዲህ መልሰዋለች። እንደውም ያንስበታል ማለት ነው። ሩትዬ በጥፊ ብትይው ራሱ ደስ ይለኝ ነበር።